Afe bugi ጅምጃለኛ እግሬ ጎጃመኛ ይጫወታል። ቅርቡ ሞዴል ሆናለሁ የሚል ተስፋ አለኝ። ከዛ ውስጥ ግን እንደው የምታስታውሰው እውነተኛ ታሪክ ብለህ የምትለው አለ? ሁለት ትዕግስት ያስፈልጋል። ህይወት ነው፣ መከራ ነው። ግን መታገል ከተወለድክ በኋላ ነው ወይስ? ብዙ አይነት ፍቅር ስራውን ፍቅር ፍቅር ነው። ቻልም አፍ አያስገድንም ይባላል። ስላንታ ቼክ ሳደርግ እንግዲህ እከሱ እንደሚለው ከጎጃምኛውም ወጥቶ ከሚያኛው አይደለ ከቡጊ ቡጊው ተላቆ ቅድም የገለጽክልን አንድ ህልም አለ። ቀጥታ ብትመጣ ክፈል አይደለም እኮ ነይማ ፍቅሬ ለበሽኛል፣ ወደ ጠምተሽኛል፣ ግዴ ደንብቅበይ አይንሽ ያጠግበኛል። ሰላም እንዴት ናችሁ? የተከበራችሁ ውድ ኢትዮጵያውያን በመላው ኢትዮጵያ በመላው ዓለም ያላችሁ እንዴት ናችሁ? የአሪፍ ሾው ቤተሰቦች እንዴት ናችሁ? ፕሮግራማችን ዛሬ ደግሞ በሌላ እንግዳ ተከስተናል ማለት ነው። እናንተ ግን ያው ፈቅዳችሁ ወዳችሁ ከኛ ጋር ስለምትሆኑ እንዲሁም ደግሞ አሪፍ ሾውን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ስለምታደርጉልን ከልብ እናመሰግናለን። የዛሬው እንግዳችን እንግዲህ በጣም ለየት ያለ ትልቅ ታለንት ያለው ነው። ምናልባት እንግዲህ የዛሬው እንግዳችን ገጣሚ ነው። በግጥሙ ስራ ላይ ማለት ነው 2 መጽሐፎችን ጽፏል። 2 የግጥም መጽሐፎችን አዘጋጅቷል። አንደኛው 2015 ላይ፣ አንደኛው ደግሞ 2017 ላይ ነው ማለት ነው። የመጀመሪያው መጽሐፉ እንደምታዩት ለተቀማጭ ሰማይ ቅርቡ ነው ይለናል ማለት ነው። እንግዲህ ይህንን በተረት እናውቀዋለን ማለት ነው። ለተቀማጭ ሰማይ ቅርቡ ነው ይለናል። እውነት ነው። አንዳንዴ ቦታው ላይ ሳንደርስበት ስንናገረው በጣም ቀላል የሚሆን ነገር ግን ደግሞ እኛን ባለቤቱን የሚያስቸግረን ጉዳዮች አሉ ማለት ነው። ከዛ ውጭ ደግሞ ሁለተኛው መጽሐፉ 2017 ላይ ጽፎ ያሳተመው እንደምታዩት ፍቅር፣ ተስፋ፣ እምነት ይለናል እና ይሄ ደግሞ ትልቅ ግጥም መድብል የተሰባሰበበት በጣም እንግዲህ የአብስራ ወደ በኋላ ላይ ራሱ ሙሉውን ነገሮችን ያስረዳናል ማለት ነው። ዛሬ የአብስራ ታምሩ የዛሬ እንግዳችን ነው ማለት ነው። ገጣሚ ነው። በቲክቶኩ እንደዚሁ ያቡ ማለት እኔ ተሳሳትኩኝ። እስኪ እንትን ከምለው አንተ ተሳሳትከለሽ። ያው የአብስራ ታምሩ አልተሳሳትኩም። የቲክቶክ የአብስራ ታምሩ ባላለው የቲክቶኩ ስሜ ያቡ የታምሩ በሚለው ታወቅ እንትን ትላለህ። እንደውም እኔ ስመጣ ወደዚህ ምንድን አፌ ቡጊ ቡጊ ያቡ ባላለው አፌ ቡጊ ቡጊ ጅምጃለኛ እግሬ ጎጃመኛ ይጫወታል። እንግዲህ ያቡ በጣም ቀልደኛ ነው፣ ተጫዋች ነው እና ምናልባት እስኪ ወደ ፕሮግራማችን ከመግባታችን በፊት እስኪ የአብስራ ራሱን ቢያስተዋውቀን። እስኪ የአብስራ ከየት ወዴት እንዴት የሚለውን እስኪ የተወሰነ ነገር የአብስራን ለእኛ ተመልካቾች አስተዋውቅልን። የአብስራ ታምሩ እባላለሁ። 2 መጽሐፎች አሉ። በማርኬቲንግ ተምሬያለሁ። ትንሽ አፌ ቡጊ ቡጊ ምለው ትንሽ መጠነኛ የነርቭ ችግር ስላለብኝ ነው እና በ2 መጽሐፎች አሉ። ቲክቶክ ሰራለው። ብዙ ስራዎችን እንደ አቅምቼ ይሰራል። ያቡ ማለት ከብዙ ባጭሩ ይሄን ይመስላል። እንግዲህ እንዳያችሁት ምናልባት አሁን ይሄ የተፈጥሮ ጉዳይ ሆኖ እንጂ አሁን ኤክሰርሳይዝ እያደረገ ነው። ሕክምና ላይ ነው ያለው አይደለ? በሕክምና ብዙ ለውጦች አሉት። ፊዚዮቴራፒ ላይ ነው አሁን። ፊዚዮቴራፒ እያደረክ ነው። በፊት ቢሆን ኖሮ በሰው ደግፎ እንደዚህ ብቻን ሄዶም መውጣት መግባት ትንሽ ይቀራል። አሁን ግን እግዚአብሔር ይመስገን አሁን በቅርቡ ሞዴል ሆናለሁ የሚል ተስፋ አለኝ። ያው እንግዲህ ሞራል ሰጥቶ የምር አንተ በጣም በቃ እውነቴን ነው ለብዙዎች ተስፋ ነው የምትሆነው። አሁን አንተ ተፈጥሯዊ እንደዚሁ የተፈጥሯዊ ችግር ሆኖ ነው ይሄ የአካል እንቅስቃሴው ጉዳይ ነው። እሱም አሁን ቴራፒ ላይ የተስተካከለ እየመጣ ብዙ ለውጦች አሉት ነው። ሙሉ አካል ኖሮን ግን እንደዚሁ ደግሞ ማሰብና አንዳንድ ነገሮችን ማድረግ የተሳነ ብዙ ቁጥር ስፍር የለውም እና አንተ ግን አሁን እኛ ሙሉ አካል አለን ብለን
ተስፋ ብዙ መሰነቅ ይከብደናል። አንተ ደግሞ እንደዚህ ሆነ ነገሮች ተቀይረው ጭራሽ ሞዴል ሆኜ ታዩኛላችሁ እያልክ ነው። ይህ ትልቅ ተስፋ ነው ለሁሉ እንግዲህ ብያል። አይ ያው አንተ ስትመጣ መቼስ እጅ ከምን ያስፈልጋል? በባዶ እጅ አይመጣም አይደል? እጅ ከምን ይባላል። እስቲ እንደው መግቢያ የሚሆነን እስኪ አንድ ነገር ነው። ትመጫለሽ ብዬ ስጠብቅ ሰዓታት ቆጠሩ፣ ቀናቶችን መሹ፣ ወራቶች ነጎዱ፣ ዓመታትም ሸሹ። እንዴት አትቀሪም? ትመጫለሽ ብዬ ዘይዘዩን እያየው የተፈጥሮን ውደት ከዛፍ ተመቻለሁ። ትመጫለሽ ብዬ መሬት ስር ቁጭ ብዬ የአጅደ ቢመጣ የመጣ እንደመሄድ በበጋ ደቆማ በብን በክረምት አይቻለው ካሳት ደሞ አንዳንዴ መጣው ደሜን አጉረምራሚ ክረምት በርባታ አምተው ህይወሽን ደውት ሰላም የደሜቷ ምቾትን ማታለች አማራጭ የላትም። አይዞ ያቡ ትመጣለች እያሉ መደበ ህይወቴን በተስፋ ውጨው ባይተዋሉ ቤቴን በትዝታሽ ሞተው ጥበቃ አድርገውኛል። የመምጫሽ ነገር ሳልሆን እርግጠኛ ቀን ስቆጥር ውዬ ብቃዥም ስተኛ አጸዴን ከክሜ አሳምሬ ቤቴን ከበሩ ላለው ጠብቄ ውበቴን አለሁኝ በተስፋ በበጋ ጥበትን እንደሚጠብቅ ሰው የተሰበረ ፍቅር ይጠገናል ብዬ አለሁ ተጃጅየው። አሶ አደስሶ ክረምት ደራበው ተስፈኛ ገበሬ ልቤን ፍቅር ሞልቼ ይቆፍታና ገቤ አለሁኝ ከበሬ። ልግባ ወይስ ትመጫለሽ? ምን ትያለሽ? የሚገርም ነው። በጣም ይለያል። እና እንግዲህ ያቡ ማርኬቲንግ ነው አይደል ያልከኝ? በማርኬቲንግ መጀመሪያ ዲግሪ አለ እኮ። በማርኬቲንግ የመጀመሪያ ዲግሪ አለ። በግጥሙስ ማርኬቲንግ በግጥሙ ላይ እንግዲህ ሁለት ዲግሪ አለ። ሁለት ዲግሪ ያው ሁለት ዲግሪ ብንለው ይቀናል። የመጀመሪያው እንዳልከው ለተቀበኝ ሰማይ ቀበል ነው። ሁለተኛው ደግሞ ሁለተኛ ትም ገብቷል። ፍቅር፣ ተስፋ፣ እምነት ይባላል። እነዚህ እንግዲህ ሁለት መጽሐፎች እኔም ተሰጥተውኛል። እኔም አንብቤ አተርፍባችኋለሁ። እናንተም እንድታተርፉበት አንብባችሁ እውቀት እንድገበዩ እንጋብዛችኋለን ማለት ነው። እስኪ ያቡ በማርኬቲንግ ሰራህበት ነው ወይስ በራሴ ላይ ያው ቲክቶክ ላይ ራሴ ፕሮሞት አደርግበታለሁ እንጂ ያው ስራ ላይ አይደለም። ለጊዜው ግን በራሴ እንቀሳቀሳለሁ። በራሴ ይጠቅመኛል ማርኬቲንግ ወደ መሰራቸው ስራዎች። እነዚህ መጽሐፎች እንደው የመጀመሪያው መጽሐፍ ስታሳትም ታስታውሰው ነገር አለ? የመጀመሪያ መጽሐፌ ማለት እኔን ከህዝቡ ያገናኘኝ ነው። ይቺ መጽሐፍ ሳሳትም ብዙ ማለት እንደ ሙከራ ያቡ ይችላል፣ ያቡ ቢያንስ የሆነ ነገር ማድረግ ይችላል የሚለው እንደ ሙከራ ስርጭት ያየበት። ከዛ ውስጥ ግን እንደው የምታስታውሰው እውነተኛ ታሪክ ብለህ የምትለው አለ? አሉ ለተቀማጭ ሰማይ ቀርባው ርዕሱ ለእኔ ቀላል አይደለም። እነዚህ መቅደም ለምን ብዙ መጽሐፍ ሲወጣ ብዙ ቻሌንጅ አሳልፌያለሁ። ብዙ ወጣ ገባዎች፣ ብዙ ስክራቾች አሉት። ስለዚህ እነዛ ነው ለተቀማጭ ሰማይ ቀርበው እውነተኛ ታሪክ ነው።
ቀላል አይደለም። እዚህ አንድ መጽሐፍ ለኔ ሁለት መጽሐፍ ለኔ ማሳተፍ ለእኔ ትልቅ ነገር ነው። ምን የመጣሁበት ስለማውቅ ከትናንቴ መማር እወዳለሁ። እስኪ ምናልባት አሁን እንደው ለአንተ ለአዳዲስ ገጣሚያን ለአዳዲስ ደራሲያን አሁን አንተ በተፈጥሮ በእነዚህ አይነት ሁኔታ ላይ ሆነ ነገሮች ሳይበግሩ ሳትሸነፍ በተስፋ ሆነ አድርገዋል። የምትፈልገው ነገር እየኖርከው ነው ያለው። ሌሎች እንዲኖሩት ምንድን ነው በተመከራቸው? ያው ግን እኔ ምክር አላምንም። ለምን ምክርና ሰጪ ቡጢ ለሰጪው ቀዳም ምንድነው ኢንተረስታቸው መኖር ለሁሉም የሚፈልጉትን መኖር። ህይወት በጣም አጭነች። አንድ አባባል አለ ታክሲ ላይ ያነበብኩት ጥቅስ ነው። ሟል የላላውቅ መኖር ያስጨነቀኝ የሚል ትልቅ አባባል አይቼ በቃ የዛሬን ምን ሰርቻለሁ? የሚገባኝ ነው ወይ? ደስ ብሎኛል ወይ? ሙያውና እኔ ተጋብተናል ወይ? ወይስ ሰው የሚወደውን ነገር በደንብ ኖረ? ኦፍኮርስ ምንድነው በገንዘብ ደረጃ ላያገኝ ይችላል፣ ግን በሂደት በፕሮሰስ ገንዘቡ ወደ አንተ ይመጣል። ስለዚህ ኢንተረስታቸው መኖር አሪፍ ነው፣ ግን እንዳልኩ ምክርና ቡጢ ለሰጪው ቀላል ነው ብዬ አምናለሁ። መልካም። አሁን ኢንተረስት አላቸው። አሁን ለምሳሌ አንተ ኢንተረስት ኖሮ ግን ሳትታገል ያመጣው ነገር የለም። ይህ መጽሐፍ ለማሳተም ብዙ ነገሮችን አድርገሃል፣ ብዙ በሮችን አንኳኩታል ብዬ ተስፋ አደርጋለሁ። ዝም ብሎ የመጣ የለም። ስለዚህ ምን ይፈልጋል ማለት ነው? በሌላ መንገድ ትግል፣ ሁሌ ጥረት። ትግል ግድ ነው። ምንም ነገር ያስከፍላል። ሁለት ወዶ ትዕግስት ያስፈልጋል። ህይወት ነው፣ መከራ ነው፣ ግን መታገል። ዝም ብለህ ሶምሶማ መሄድ ቁጭ ከማለት መፋቀቅ ማለት በቤት ብቻ ብዬ አምናለሁ። ለምን እኔ ሁሌ እነግርሃለሁ ከአምናዬ ጋር የአምና ምን ነበር አሁን ሄዱ ቀጣይ በን ደግሞ አምና ምን ነበር እና ያስገርም። ስለዚህ ከአምናው ምን ጨመምኩ ምን ነው? ስለዚህ መታገል ብዬ አምናለሁ። መልካም። ምናልባት እንደው ያቡ ወደ ትምህርት ቤት ከመሄዳችን በፊት እንደ ይሄ ክስተት የተከሰተው ከተወለድክ በኋላ ነው ወይስ ስወለድ? ያው የነብር ችግር ነው። በውደት ምክንያት ነው። ዶክተር ሲቀር ጀግኖ እናቴ ሰው ውስጥ ታፈንኩ፣ ዘገየው። ከዛ ምንድነው የኔ ሁሌ እለዋለሁ ሁለት አይነት ዝግመተ ለውጥ ይባላል። አእምሯዊና አካላዊ። ይሄ አካላዊ ነው። ይሄ ማለት አንድ ሰው 3 ዓመት ከቆመ ራሱን ችሎ እኔ ቆምኩት እንደው መቆም ወፌ ቁመት 6 ዓመት ፈጅቷል። ይሄ አካላዊ ዝግመት ነው የሚባለው። አሁን ግን ፕሮሰስ በቃ እሱም ቢሆን አሁን በፊዚዮቴራፒ በጣም ለውጥ አለው። ፊት ከነበረው አሁን የተሻለ። በፊት በሰዎች ተደግፈ ነበር፣ አሁን ግን ራስን ችለ እኔ ጋር ስትመጣ ራስን ችለ ይመጣ ማሞ ሌላ መታወቂያው ሌላ በሚለው ያዝ። እውነትን አሪፍ፣ በጣም ደስ ይላል። ያው ይሄ የመጠንከርን ፍላጎትን መሻትን ይፈልጋል። ቅድም ብለዋል እኮ መግቢያችን ላይ እኔ እንደውም በቃ ከሆነ ጊዜ በኋላ ሞዴሉን ታዩኛላችሁ አይደለ? አዎ። ግን እኔ አቡ እስኪ አንተ ጋር አሁን ከመጽሐፍ ፍቅር ይላልና እስኪ ፍቅርን አስረዳን። ፍቅር ከባድ ነው። ያው እንጽፈዋለን እንጂ ብዙ አይነት ፍቅር ስራውን ፍቅር የቱ ፍቅር ነው?
ግጥምህ ላይ የፍቅር ቀለማት ሜዳለና ፍቅር ብዙ አይነት የእናት አባት፣ ጾታዊ፣ የትዳር፣ የእህት የወንድም፣ የሀገር የተፈጥሮ ፍቅር ብዙ አይነት የስራ ፍቅር ብዙ ነገር ቀለም ናቸው። ግን ያው የትኛው ጋር ያለው ምን ማለት ተፈለ ገና አሁን ወደ ስራው መጀመሪያ ራሳችን ወይ ቤተሰብ ፍቅር አለ ገብቶኛል። ገና እስቲ ሁሉ ነገር በጊዜው ይሆናል። ጊዜ ለኩሉ ይላል ሰለሞን ጠቢብ። እንቁላል በሂደት በእግሯ ትሄዳለች። ምንም መቻኮል ግን አለ የት በጣም አሪፍ። ሌላው ማንሳት የፈለኩት ተስፋ ይለን አይደል? ፍቅር ጥሩ ምንድን ነው? እዚህ እምነት፣ ፍቅር፣ ተስፋ ይላል መጽሐፍ ቅዱስ። ገልብጬው ነው። መጀመሪያ እምነት አለ። እምነት ሲኖርህ ካላመንክ አታፈቅርም። እምነት ወደ ፍቅር ወደ ተስፋ ይወስዳል። ተስፋ እንደ አውቶቡስ በለው ከፍቅር ጋር የገናኘኛል። የተስፋ መድረሻ ፍቅር ነው። ለዛ ነው እንደዚህ ሪስፖካል ገልብጬው ያመጣሁት መጽሐፍ ቅዱሱን ገልብጬው። እምነት፣ ፍቅር፣ ተስፋ ለዛ ነው ዲዛይኑ እንደዛ ነው። ይሄንን ያረክበት ምክንያት ግን እነዚህን የተጠቀመ አሁን አንተ ጋር ፍቅር፣ ተስፋ፣ እምነት ይላል። እንደዚህ ስትጠቀማቸው አንተ ጋር ያለው ተጽዕኖ አለው አለው። ነገኩ የራሴ ፍልስፍና ምንም ነገር እምነት ከሌለ ተስፋ ይኖራል። ተስፋ ካለ ወደ ፍቅር ይወስዳል። አምኜ በጥና የራሴ ፍልስፍና። ደግሞ እስኪ ምናልባት ወደ ትምህርት ቤት ደግሞ ስንሄድ ኤሌመንተሪ ይሻላል ሃይስኩል ላይ እንግባ። ጨዋታ አዋቂ ነው በጣም በቃ አይቻልም አፍ አያስከድንም ይባላል። ስላንተ ቼክ ሳደርግ እንግዲህ ሃይስኩል ላይ ብዙ ጓደኞች ነበሩ። እንደውም በቃ ግሩፕ ነን እና ስንት ናችሁ ነው በቁጥር ግሩፕ? ግሩፕ ነን። ብዙ ጊዜ ትዝ ይለኛል ብዙ ጊዜ ጓደኞቼ ሴቶች ነበሩ። አንዱ አስተማሪ ወላጆች ቀን ላይ ኢንተርቪው ያደረገኝ ነበር እና ምንድን ነው ይሄን የምትከበበው? እና ብዙ ጓደኞች ነበሩ። አይ ወንዶቹ አሉኝ፣ ግን ሴቶች ሞር ሴንሲቲቭ ናቸው ለእኔ በጣም ይጠነቀቁልኝ ነበር በሰዓቱ እና በቦዲጋርድ ነበር የሚሄደው። ትዝ ይለኝ ከ9 እስከ 12 ትዝ ይለኝ ነበር። እዛ ላይ እስኪ እንደው እንደገጠመኝ የምታነሳው በጣም ሊያስተምር ሊያስቅ የሚችል እንደገጠመኝ ብትሆን ክላስ ላይ ሆኖ ልክ ያው ትምህርት ቤት ሆነን ብዙ ነገር አለ አይደል? እኛ የምንሳሳተውም አለ ሳናቅ ደግሞ ለሰው ትምህርትም የሚሆኑ ነገሮች አሉ። አይ ብዙ እኔ እንደገጠመኝ ሳይሆን ብዙ ጓደኞች ነበሩ ሰፖርት የሚያደርጉኝ። ግን ምንድነው ሁሌ የምናውቅ ነገር ለእንስሳ አሁን እዚህ መጽሐፍ ላይ ወግም አለ። ወጉ ምንድነው? ስራ የውት ስራ ጉዳተኞች አሁን ለምሳሌ ምንድነው ብዙ ሰዎች ያግዙዋል። እኩዮች ግን አሁን ለምሳሌ ሰፈር ውስጥ ወክ እያደረግ ስትሄድ ምን ይሆናል? ገደብ አለው። አንተ ከዚህ በኋላ አይሆንንም አችልም ምናምን እነሱ ይቀጥላሉ። እነሱ ለእኔ ያስበው ገብቶሃል። ግን እኔ በሰዓቱ ገና
ስሎ ቡሊ ወይም የመንገድ አይነት ስሜት ይፈጥርብናል። ብዙ ጊዜ ይላሉ አካል ጉዳተኞችን ኬር ስናስብላቸው ለማንኛውም ሰው ቢታሰብ እኩያ ከሆነ እኩያ ትችላለህ ብሎ መውጣት ነው እንጂ ከሆነ ኦፍኮርስ ምንም በማህበረሰቡ አልፈሉም። ግን እዚህ ጋር አካል ጉዳተኛ የሚመጣው ሳይኮሎጂ ወይም ስነልቦናዊ ጉዳት ይደርሳል ለማለት ነው። አሉ አንዳንድ ነገሮች ይታያል። ግን በአብዛኛው ግን ማህበረሰቡ ለኔ አንብሶ ወደ ማህበረሰቡ ራስን በፍቅር ከገለጽ ይህ ማህበረሰብ ፍቅር ነው ብዬ አምናለሁ። የራስ አቀራረብና የራስን መረዳት ዘመን ብዙ ጊዜ ምን ላታለች አካል ጉዳተኞች ሰፋ አክሴፕታንስ ግድ ነው። በቃ እኔው አፌ ቡጊ ቡጊ የቁምን አክሴፕት ለማድረግ እየሞከርኩ ስሞክር ሰው ሚቅ በደያች ማህበረሰቡ ወደ እኔ ይመጣ እኔ ነኝ ወደ ማህበረሰቡ መግባት ያለ ለምን ህመሙን አውቁ ህመሙን ማውቀው ስለዚህ እኔ ነኝ ነው የምንረዳቸው መሆን ያለብኝ ብዬ አስባለሁ። አንተም ለእነሱ እንዲረዱት ቀለል ብለህ ስትቀርብላቸው እነሱ የሚመለከቱት ነገር ረስተውት አንተ የምትሰጣቸው ነገር ይዘው እንዲሄዱ ትረዳለህ። አሁን ባለፈው መጽሐፍ ምርቃቱ ቀን አስታውሳለሁ እና እንደዚህ አፌ ቡጊ ቡጊ ይላል እጄ ምንጃርኛ እግሬ ጎጃምኛ ስላቸው ሰው ትቶት ስራ ላይ ያለው ፊዚካሊ ነገር ትቶ ኢንተርቴን ሲያደርግ ነበር። ከዛ ወደ ትኩረት ወደ አንተ ላይ ሙሉ ነገራቸውን ስበው ወደ ግጥምህ ነበር የገቡት። ሁሉ ትተውት ነበር። ኢቨን ጌችን እንደውም የሆነ ሰዓት ላይ አስታውሳለሁ እዚች ጋር ሁንና እንደዚህ አድርግ ስትለው እኔ ራሴ በደንብ ነበር ያዩት። ማለት በቃ ጌችም ረስቶት ምናምን ይወርድ ነበር ሁሉ ነገር። ይሄን የማድረግ አቅም አለ። አሪፍ ነው። ከሞከር ባለፈ እኮ ተግብረው አሳይታል እኮ አንተ። ተመስገን ነው። እንደው እስኪ ትምህርት ቤት ላይ ስኩል ላይ እንደዚህ ያደረግንና አሁን ይሄ ፊዚካል እንግዲህ አሁን በፊዚካሊ አሁን ባለህበት ሁኔታ ላይ ትምህርት ቤት ስትማር ፊዚዮቴራፒ የጀመርከው አሁን በቅርብ ጊዜ ነው አይደል? ክላስ ላይ ያለ ነው ወይስ ኮሌጅ ገባ እንዳለ? ኮሌጅ በዚያም ጨርሼ በዚያም ወደ 6 ወር ግን በጣም ውጤቱ በጣም አሪፍ። ግን ፊዚዮቴራፒ ማቋረጥ የለብንም። እስከ 1 ዓመት ተኩል እስከ 2 ወጥሬ ከሰራው በጣም ዶክተሬ አሪፍ ተስፋ። ይሄንን ላለማቋረጥ ወይ ደግሞ እንድታቋርጥ የሚያደርግህ ነገር ምንድን ነው? የሚቸግርህ? ኮስቱ ብዙ ነው፣ ወጪው ብዙ ነው። ወጪው ከምችበት በላይ ወጪው ብዙ ነው። ወደ ምችበት አውጣል። በሳምንት ነው በወር ነው የሚከፈለው? በወር ነው የሚከፈለው። በወር ስንት? ወደ 25 ሺህ ብር በወር። ስለዚህ ይህንን ከበር የምታደርገው ቤተሰብ ነው የሚያደርገው? በራስህ ነው? ራሴ መጽሐፌን እየሸጥኩ ነው እና ከብዙ ቲክቶክ ላይ ላይቭ መጽሐፌን ይሸጣል። ብዙ ደግሞ መጽሐፌን የሚገዙ የሚያበረታቱኝ የአቡ ፋሚሊ የሚባሉ በጣም አሉ ቲክቶክ ላይ። በዚህ አጋጣሚ በጣም ነው ማመስገን። ያውቁታል፣ የአቡ ፋሚሊ ማን ሆኑ ያውቁታል። ለዛ መልካም። ስለዚህ የእኛም እንግዲህ ተመልካቾች ይህንን መጽሐፍ እንግዲህ ሸጦም ለፊዚዮቴራፒ ነው የሚጠቀመው እንጂ ወይ ሊለብስበት ጫማ ሊጫማበትም አይደለም። እንዲሁም ደግሞ ይሄኛውም ሁለተኛው መጽሐፉ ላይ እንደምታዩት ፍቅር፣ ተስፋ፣ እምነት ይላል። ከታች ወር ላይም ካየነው እምነት፣ ተስፋ፣ ፍቅር ይለናል። እምነት፣ ተስፋ፣ ፍቅርን ያቡ ተሸጡ ይሄ መጽሐፍ
ለኪሱ አይደለም ሊለብስበት ወይ ጫማ ሊጫማበት አይደለም ወይ የግል ጉዳዩን ይሄ ለፐርሰናል ይሄ ሊዝናናበት ምናምን አይደለም። ይሄ እንደዚህ አይነት ነገሮች የሚያደርገውና ያቡ ለመዝናኛ ሳይሆን አሁን ካለበት እንግዲህ የአካል መዘግየት ነው አይደል የሚባለው? አካላዊ መዘግየት አካላዊ ዝግመት ወይም የነርቭ ቦታ ለማደግ ነው። ስለዚህ ለዚህ ምን ጀምሯል? ፊዚዮቴራፒ ጀምሯል ማለት ነው። ፊዚዮቴራፒ ደግሞ በወር 25 ሺህ ብር ያስፈልገዋል። በወር 25 ሺህ ብር ካስፈለገው ደግሞ በአሁኑ ሰዓት ላይ ቤተሰብ ብቻውን አውጥቶ አይችልም ማለት አንተ በራስህ የምታደርገው የቤተሰብ እርዳታ አለበት እዚህ ላይ ማለት እናኩ ነው። መጽሐፉ ሽጬ ነው ከዛ ውጭ ምንም ኦልሬዲ መጽሐፌ ነው ሞደነ አንተ ሊያሳከም በራሴ ማቆም ፈልገው። መልካም ሰው። ስለዚህ የኛ ቤተሰቦች እንግዲህ የአቡን ለማበረታታት አሁን እየጀመረውን የአቡ የፊዚዮቴራፒን እንዲቀጥል ለማድረግ ቢያንስ ከ1 ዓመት እስከ 2 ዓመት ተከታታይ ጊዜ መደረግ አለበት፣ መቋረጥ የለበትም። እንዳይቋረጥ ደግሞ የእናንተ ድጋፍ ያስፈልጋል። ድጋፍ ስታደርጉ ግን እሱ የሚፈልገው መጽሐፉን ገዝታችሁ ነው የሚፈልገው። መጽሐፉን ገዝታችሁ እንጂ በሌላ መንገድ እኔ ላይክ መጽሐፌ ፕሮዳክት ይህንን ሽጬ ነው ላይፌን መመራው። ፊዚዮቴራፒ ያለ ብዙ ስራዎች ደግሞ አሉ። በጣም ትልቅ ህልም ላይ ሲሆን እየሰራንበት ነው። ትንሽ የስፖንሰር ነው እንጂ ሰሚ ጆሮ የሚል የአካል ጉዳተኞች የግጥም ምሽት ኦልሬዲ ከሚመለከታቸው አካላት ጋር ስምምነት ላይ ደርሰን አሁን ትንሽ የስፖንሰር ጉዳይ ነው እንጂ በቅርቡ አካል ጉዳተኞችን ጎራ የሚያካትት እርስ በርስ የሚያወሩት ቤት ወጥተው እርስ በርስ ልምዳቸውንም ተሰጥቷቸውን ለማድረስ ትልቅ ህልም አለኝ። ለእሱ ህልም ግን መጀመሪያ ጋራጅ መግባት አለብኝ። ፊዚዮቴራፒ ለእኔ ጋራጅ ነው የምለውና እየተነስባ ቦዲን አስቀጥቅጬ የመጣው ነው። አንተ እኮ ገጣሚ ብቻ አይደለም እኮ ኮሜዲያን ገባ በነፍልፍሉ ስራ ገብቷል። ይሄ እንደ አታይም እንዴ? አይ እውነት ይሄ ትልቅ ተስፋ ነው። አንተ ያለህ ተስፋ የሰነቀው ተስፋ ትልቅ ነገር ነው። ምክንያቱም ቅድም እንዳልኩ ለብዙዎቻችን ሙሉ አካል ጤነኛ አካል ሰጥቶን ለምንንቀሳቀሰው እንኳን በአንተ ልክ ተስፋ አድርገን በአንተ ልክ ያሰብነው ቦታ ላይ ለመድረስ አንዳንዴ የሚጎትተን ነገሮች አሉ። አንተ ቢያንስ አለ መሄድ ባልችል እንኳን አልኩ መንፈዋቀቅ እሱ ራሱ የቻለ ጥረት ነው፣ እንቅስቃሴ እየተደረገበት ነው ያለው አይደል? ይሄ ትልቅ ተስፋ ነው። ይሄ ለብዙዎች ነው ምልክ። አሁን አንተ እርግጠኛ ነኝ እኔ አሁን በማየው ነገር ምንም አይነት የአካል ጉዳተኛን የሚል ስሜት እንትን ውስጥም የለህበትም። ኖርማል ነው አንተ ጋር እስካሁን እያዩት ያለሁት ነገር እና ይሄ ትልቅ ነገር ነው። ገብቶሃል? ሰው በራሱ ላይ ቀልዶ ከዛ ሰዎችን ትኩረት በሚያዩት ነገር እንዳይመሰጡ በሚያዩት ነገር እንዳይፈሩ ማድረግ ትልቅ ነገር ነው። መቆጣጠር ማለት ነው፣ ኦዲየንስን መቆጣጠር። ከዛ በኋላ የምትፈልገው ነገር ለማስተላለፍ ደግሞ ተሰጥቷል ታለንቱ። ይሄ ትልቅ ነገር ነው። ይሄ ትልቅ መታደል ነው። ማለት እኔ በግሌ በጣም አክባሪ ነኝ። በጣም ደስ ምን አክባሪ ነኝ ስለሆነ አትፈርምልኛል። እንዲህ ነው እንግዲህ ተመልካቾቻችን ከያቡ ጋር በጣም እጁን አፉን አያስጭር የሚባለው ለዛ ነው። እጅግ በጣም ነው የሚለየው። እውነት ደግሞ ሰው የማንበብ ዕድሉ በጣም ከፍተኛ ነው። ሰው በጣም ታነባለህ፣ እስካን ታደርጋለህ። በጣም ይለያል። እስኪ ያቡ ከዚህ በኋላ ፊዚዮቴራፒው ምን ያክል ጊዜ አሁን ቢያንስ ካረክ ምን ያህል ጊዜ ይሆናል? አሁን ተከታታይ 6 ወር። ስለዚህ ከዚህ በኋላ 1 ዓመት ከ6 ወር ይቀርናል ማለት ነው አይደለ? 1 ዓመት ከ6 ወሩን ከጨረስን ያቡ
ወደ እንደማንኛችንም አካላዊ ፍላጎቱ እንቅስቃሴው የሚፈልጋቸው ነገር ለማድረግ ከዚህኛው እጅግ በጣም የተሻለ ፍጹም ደስ የሚል ሁላችንም ልንኮራበት የምንችለው ነገሮች ላይ ይደርሳል። ግን ያቡ ከግጥም ከገጣሚነት ባሻገር ከደራሲነት ባሻገር ማርኬቲንግ ላይ ስራዎች ቢመጡ የመስራት ፍላጎት የለህም? እሰራለሁ። ላይክ የራሴን የእቅዶች አሁን ቲክቶክ ላይ ማስታወቂያዎች ለመስራት አንዱ ሁለት ስራዎች ሰርች እና የራሴን ስራዎች ማኔጅ በክፍያም ሆነ ግን ቼክ እያደረግበት ቼክ እያደረኩት እየሰራው ነው። እኔ ደግሞ በማርኬቲንግ አላማዬ የራሴን ስራዎች ማኔጅ ማድረግ ቲክቶክ ላይ በቅርቡም በዩቱብ እመጣለሁ። ሌላ ደግሞ እነ ኩሰሚ ጆሮ አለ። እንደገና ግጥም ብቻ የምጽፈው የዘፈን ግጥሞች አሉ። ብቻ ብዙ ናቸው አሉ። ስለዚህ ማርኬቲንጉን መማኔ ጥቅሙ የራሴን ስራዎች ማኔጅ አደርግበታለሁ ብዬ ወደ ህዝቡ እንዴት ተደራሽ መሆን አለበት፣ እንዴት መሸጥ አለበት የሚለውን ኦልሬዲ የማርኬቲንግ ክላስህ ተግባራዊ እያደረከው ነው ራሱ። ወደፊት ደግሞ ከዚህ የተሻለ ጠቅሞኛል። እስኪ ቅድም ላነሳላ የነበረውን ሀሳብ የተወሰነ ነካ አድርገው ነበር እና ግጥሞቹ በጣም ጠጠር ያሉ ናቸው፣ ኢንተርቴን ያደርጋሉ፣ ከእውነተኛ ታሪክ ጋር በጣም የተቃረቡ አሉ። አንተ እውነተኛ ታሪክ መሆኑን አንተ እኛ አንባቢ ስለሆነ ነው እንደዚህ እያልኩ ያለሁት እና ለድምፃውያን ወይ ደግሞ ሙዚቃ አቀናባሪዎች ለእነሱ ለመስጠት የሞከርከው ግጥሞች የሉም ወይ ወይስ ተዘጋጅተው ተቀምጠዋል? አንድ ወጥቷል ግን በደንብ ተዘጋጅቶ የተቀመጡ አሉ። ወደዛ ቀስ ብለን ደግሞ እንገባለን ብዬ አስባለሁ። ሁሉ ነገር ስቴፕ ባይ ስቴፕ። እንደው ብሰጠው ብለህ የምታስበው ድምፅ ያለ ቢደርስ አሁን ይሄ ግጥም እንትና ቢጫወተው በቃ ጥሩ አድርጎ ይገልጽልኛል። ልክ አሁን ግጥም ላይ አከሌ እንትናን ግጥሙ ሲያነበው ምናምን ሌለ ግጥሞችን የትኛው ድምፃዊ ብሰጥ የምታስበው ካለ ይህን ፕሮግራም ስለሚመለከቱ እኛም ስለምናደርሰው ይኖራሉ። እኔ የማስባቸው አሉ። መጀመር እውነቱን ለመናገር ትንሽ ስቱዲዮ ላይ ቁጭ ማለት ያስፈልጋል ብዬ አስባለሁ። እውነቱ ስናወራ መዝሙር ገጣሚ ስትሆን ወደ ዜማ ስትሆን ትንሽ የሚያስቸግር ነገር አለ። እንሞካከራለን ግን ምን አስባለሁ መሰለህ ኮኔክሽኑ ይምጣና ያኔ እናወራለን። ይኖራሉ፣ በደንብ ይኖራሉ። ግን መጀመሪያ እንታሽና በዛ ዘፍ ጥሩ ስለሆን ደግሞ የሚወጣባቸው ነገሮች ይኖራሉ። አሪፍ ነው። እኛም በምንችለው የምናውቃቸው በቅርባችን ያሉ አሪፍ ድምፃያኖች አሉ፣ ከሴትም ከወንድም። በስቱዲዮም ደረጃ ደግሞ አሪፍ ሙዚቃ ባለሙያዎች አቀናባሪዎች ስላሉ እንዲህ ፕሮዲስ የሚያደርጉም ስላሉ ምናልባት እነሱ ጋርም ተደራሽ እናደርገውና እኔ በግሌ እዚህ ላይ ያየኋቸው ብዙ አሉ። አንተ ደግሞ እዚህ ላይ መጽሐፎች ላይ አሉ ለዘፈን ማስባቸው አሉ። ምንድነው እኔ ስጽፍ ለዘፈን ምን ብዬ ጽፍ ስነካ ነው ስሜቴ ነው መጽፎ። ብዙ ጊዜ ተች ካላደረገ ይላነካ አንተን ተች ካላደረገ ወርም ላጽፍ ይችላል አይደለም። ተች በቃ የሆነ ነገር መምጣት አለበት። የሆነ መቶ ቁንጥንጥ ካላደረገ አመጣ ለምን ቢይዘ ብቀመጥ ውበት አይኖረውም እያስባል። ፋክት የሆነ ወይም እውነታዊ ነገር
ሞር ለሰውነት ቅርብ ነው ብዬ አምናለሁ። እውነታዊ ያኳቸው ግጥሞች ኦዲየንስ ላይ በጣም ይመነጣሉ እና ለዛ ነው። ባለፈው እንደውም ስንገናኝ ፉካሪ መጽሐፍ እሱ ምርቃት ላይ አንድ ግጥም አቀርበ ነበር። የሚገርም እስኪ ምናልባት ተጋብዘኝ ይሁን የትኛው ላውጣልህ? በጣም በቃ የሚገርም የዛን ቀን እንዳለ ታዳሚውን እጃቸውን ባፋቸውን ያስጫነው በጣም የሚገርም በጣም በቃ የሚገርም ግጥም። እሱም አለ ግን እኔ እውነተኛ ታሪክ ማለት በጣም ተሰምቶኝ የጻፍኩት ልጋብዝህ። እሱም አሪፍ ነው። ምርጫ ሞር እንደዛ ቢሆን ደስ ይላል። ብቻን ጠላው የሚል ወይ እንደ ትንሽ ውሃ እንደውም እስኪ ጎንጨት ላድርግ እንጂ ትንሽ እንደ እዚህ ቤት ስትሮ ሄዳቸው በይዘዌ ቡና በስትሮ ነው ኧረ እባክህ እና አለማወቄ ነው ይቅርታ። ስትሮ አመጣ ነበር እና ሰዎች ምን ይዛሉ መሰለህ? ምን እላቸዋለሁ? ሳክስፎን ነው የሚባለው። ስትሮ ሳክስፎን እየነበር እንደ ሳክስፎን የምትጠቀመው አንድ ደበላችሁ ብቻ እንጠላ ርሱ ነው። አምናም እዚህ ነበርኩ፣ ዘንድሮም እዚህ ቦታ ወዲያ ወዲህ ስለው ካጋግበት ራሴ የካኩ ስንደው ሽበቴ ወደደ አካል ገነተረ ገደዋን ሳልሞቀው ሔዋን ሳላቃት ትንፋሿ ሳስበው መዳፏንም ሳልይዝ ሳንሸራሸር ነበር ፒያሳ ንጓዝ። መሸብኝ ድንግዝግዝ መተቃቀፍ መነቃቀፍ በቁም ነገር በጨዋታ በማለዳ ጮራ በከዋክብት ማታ አማሪ ግና ምን ዋጋ አለው? ጥሪት ቢኖር ሀብት ቢበዛ ኪሴ ቢያብጥ ብትረፈረፍ በወረዛ ጤናና ሰው ሐሙስ ጉሊት አይገዛም። ያሳዝናል። ልክ አይደለም። ወደ ገምድራ ያለም ክኒን እንጂ ጤና ያዝም ገዳን እንጂ ሰው አይሸጥም። በማትርም በማክርም የሰው ተራ የሚባል የለም። ጤና ተቋሙ እንጂ ጤና ራሱ የለም። ብቻ ባለውበት መሄድ፣ ብቻ ባለውበት መንጎድ፣ ብቻን ሸሸው፣ ብቻን ጠላው፣ አጉራሽ ሞቶ እጅ ዘርግቼ ጎራሽ አጣው፣ ብቻን ጠላው። እዚያ ሲስጠር በጣም ይገርማል። እውነት ይለያል። ይኸው እንግዲህ ከዚህ መጽሐፍ ላይ ነው የወጣውና ሁላችሁም ገዝታችሁ በእውነተኛ ታሪክ ላይ እንግዲህ የተመሰረተ ነው። እሱ በጣም ተች ሲያደርገው እንደማይጽፈው ነው እየነገረን ያለውና እናንተም ጋር ሁላችንም ጋር የሚጋባ ሀሳብ ነው። ሁላችንም ጋር የምንፈልገው ሀሳብ ስለሆነ እባካችሁን ይህን መጽሐፍ በመግዛት ያቡን ማበረታታት ማገዝ ግዴታችን ነው ማለት ነው። የሚሆነው ደግሞ ተደጋጋሚ እንደምንገልጽላችሁ ለፊዚዮቴራፒ ነው። ገቢው የሚሆነው ለፊዚዮቴራፒ ነው። አሁን 6 ወር ያህል ወስዷል። ከዚህ በኋላ 1 ዓመት ከ6 ወር ይቀረዋል ማለት ነው። በውጭም ያላችሁ በሀገር ውስጥም ያላችሁ ውድ ኢትዮጵያውያን ያቡን የሚፈልገው ልክ እሱ እንደሚለው ከጎጃምኛውም ወጥቶ ከሚጃኛውም አይደለ ከቡጊ ቡጊው ተላቆ ቅድም የገለጽክልን አንድ ህልም አለ። የአካል ጉዳተኞች የሚሳተፉበት
እነሱ የሚጎሉበት እነሱ ተገናኝተው በአካል የሚመካከሩበት ሀሳባቸውን የሚገልጹበት ከቤት ከታፈኑበት ወጥተው ማህበረሰቡ ላይ ምን ይለኛል አሁን እንዲህ ሲያኝ እንዲህ ሊሆን ይችላል ከሚል አመለካከት ተላቀው ለሌላ ሰው የሚተርፉበት እሱ ነው። በተለይ ብቻ አሁን ሳነበው ላይክ አንድ አመት ከፋዘር ከሞቱ በኋላ ትንሽ ጥሎ ነበርኩና አንዳንዴ ቀኖቹ ቤት ነበር ትንሽ ድባቴ ወይም ዲፕሬሽን ነበረው እና ምን አሰብኩ እኔ እወጣለሁ፣ ግን ስንት አካል ጉዳተኞች አሉ ሁሉም ነገር አገው ግን እኩያ ያጡ አጫዋች ያጡም ብዙ አሉ። ጆሮ ሰሚ ጆሮ ለምን ጆሮ አይታመንማ ማዳመጥ ስንት ያወጣ ገብቶናል። እሱም ላይ ነው ላይክ ቢያንስ ይቺ ነገር ለራሴ ኃላፊነት ወስጄ ይቺ ነገር እንኳን ብሞክር በህይወቴ ደስ ትለኝ። ያ የተለቅ ወድሜ መቀፍ ወይ ምንበት ያለ ሌሎች የራሴ ስራዎች የራሴ ግን ያ ልክ በቃ ይሁን የለም አሻራ የሆነ በቃ ነው የበኩል ሞከኩ ለማለት ፈልጋል። ለምን አውቋለሁ ፔን ይግድ ነዛ ብቻን ጠላው ብዬ ስገጠም አውቄ የጋበዝኩ ለማለት ከራስህ ተነስተህ ነው? ከራሴ ተነስቼ ካየኋቸው የትልቅ ነገር ነው። ግን እኔ አሁን ባለህ ነገር እውነት ለመናገር ያሰብከው ተሳክቶ ህልም ሆኖ ነው እንገናኝ ይመስላል። እውነት እግዚአብሔር ምን ይሳናል? ምን ይሳናል? ያው በፋደር ያቆመ በምህረት ነው የቆምነው። አሁን እኔ ተንኮለኛ ልጁ ነኝ እላለሁ። በጣም ጭራሽ እንደ አንተ ተንኮለኛ እሱን እኔና እግዚአብሔር ነው ባል ሰው ፍጹም የለም። ሸፍኖ ናለች ብዙ ነገር ሞገሱ ሸፍኖ ግን በረከቱ ቀን በቀን ማታ የሆነ ፈውስ ተጠቅሞት በረከት ሲመጣ ነው። በምን እኛው እዚህ በመድረሴ ብዙ የእግዚአብሔር ነው። ከኔ የሆነ ምንም የለም። እንደ ጲላጦስ ታጥቤያለሁ። እግዚአብሔር ደግሞ ሰዎችን ያዘ። ቤተሰቦቼ፣ አባቴ መቶ አለቃ ታምሩ፣ እናቴ ወይዘሮ ሸጋ እህት አለች፣ አክስቴ፣ ሁለተኛዋ እናቴ፣ አጎቴ ያለ ቤተሰቦቼ በጣም ሙሉን ወጎች ብዙ ሀሰብ ነበር። ብዙ ሀሰብ ነበር። ከዛ በኋላ ደግሞ ወንድም የአባቴ ምትክ እነሱ አሁን ደግሞ ብዙ ወዳጆች አፈራሁ። ከዛ በኋላ ለምን ጸሎት ነበር ሰው ስጠኝ ብዬ ሰፍራለች እና ከኔ የሆነ አይደለም። እኔ ያቡ እዚህ ጋር መድረስ ሁሉም ሰው ወጅ አለበት። ማንም ራሱን ችሎ አይቆምም። የሁላችንም እዚህ አሁን ለምሳሌ አንተ እኔን ኢንተርቪው ስጠይቀኝ ካሜራው አለ፣ ቀራጩ አለ፣ ኤዲት አለ። ማንም ብቻውን የቆመ አንድ እጃ ይጨበጨብ ትክክል ነው። እነዚህ መጽሐፎች ለመከተብ ያው ከጎንህ ቅድም ከቀረጻ ከመግባታችን በፊት አንድ ወንድም አለኝ። ወንድም አለኝ ወለዲ ሁሌ ይወቅሰኝ አታንጸኝ አይፈልግም። ወንድም ሼ አለኝ በቃ እሷ አለ ብዙ እንደ ማናጀርም ከሱ ጋር ስራዎች የምንሰራው እግዚአብሔር ይመስገን። ከዛ የሶሻል ሚዲያ
ጀማለኝ በቃ ከጀርባ ሆኖ የኔ ስኬት ብቻ ምንፈልግ ለነሱ ይመቻቸው እላለሁ። ወዳቸዋለሁ። የአቡ ፋሚሊ በጠቅላላ እላለሁ። እውነት ነው። እኛም እንወዳቸዋለን። ምክንያቱም ያንተ ስኬት የኛም ስኬት ነው። በጣም በቃ በዚህ ዓመት ሰው የሰው ደግነት ሰው ማለት እኛ ችግራችን ዳርክ እነሱን ብቻ ጨለማው ብቻ ነው የሚታየው። ብርሃኑ ለማየት እንዘገያለን። አየለም ለምን ነጭ ልብስ ቡና ጠብቤ ጎልቶ የሚታየው እዚህ ጋር ቡና ጠጥተን ነው ተደፍተዋል። ይሄ ምንድነው? አተያያችን ይመስለኝ እይታችን ማስተካከል አለብን። ሙከራ ሁሉም ነገር ሙከራ ህይወት ቤተ ሙከራ ትወድቃለህ፣ ትነሳ፣ ይመጣል፣ ታገኛለህ፣ ታጠፋለህ። አሁን ይሄ ያቡ ሊወድቅ ይችላል፣ አይወድቅበትም። ለምን? ቋሚ አይደለም። ትደግማለህ፣ ትዘላለህ። ያቡ ትልቅ ህልም አለ። ህልምህን እውን ይሆናል። ምንም ችግር የለውም። እናያለን አንድ ላይ ሆነ። ጊዜ አለ፣ ለሁሉም ጊዜ ነው። ግን እስኪ ያቡን ካገኘሁት አይቀር 2 መጽሐፎች አሉት። በህይወት የተማራቸው ትምህርቶች አሉ። ዓለምን ግን እንዴት ትገልጻታለህ አንተ? ዓለም በግድምነት እንደ ጂም ናይት ዱኒያ ብዛሽ ይላል አንድ ጓደኛዬ። ዱኒያ ብዛሽ አረበኛ ዱኒያ ዓለም ነው። ዓለም ከንቱ ነች፣ ጥሩም ነገር ማለት ግን ቦግል ጂም ናይት ተበዛለች፣ ትጠፋለች። ዓለም በግድምነት እኔ በግድም ጂም ናይት ስለማያት እነዚህ ትመስለኛል። አሁን አንተ ስታያት ይህ እንደዚህ ነው የምትመስለው። እኔ ቦግ ትላለች እንደ ክሪስማስ ዛፍ ላይ ጂም ናይቱ በየሰከንዱ ስጠት ንፋስ ስጠት ሁሉም ነገር አልሰጠም። ሁሉም ነገር አትነፈግም። ስለዚህ ዓለም ለእኔ ጂም ናይት በመጠኑ ትሰጣለች። ከዛ አሪፍ ጥሩ ገልጸሃታል። እንደው መድረኮች ላይ ከዚህ በኋላ ብሰራ ከእንትና ገጣሚ ጋር እስከዛሬ የሰራቸው አንዳንድ እንትኖችን ሳይ ነበር እና እንደው ከተሳተፍክባቸው መድረኮች በጣም ልብህ ሙልት ያደረገው ምቷል? አሁን ጡቢያ ሞክረናል። መጀመሪያ እስኪ የምታስታውሰው የመጀመሪያ ጡቢያ ጡቢያ ስቱዲዮ በጣም ማለት ያነሳሁልህ ለምን መሰለህ? ቴሌቪዥን ላይ ሆን ከቴሌቪዥን ስንመለከተው ምናምን ሶሻል ሚዲያ ላይ እናየዋለን። ድባቡ ምናምን አለ። ከዛ እኛ እዛ ቦታ ላይ አቅራቢ ሆነን ስንገኝ የሚሰማው ስሜት እንትን ነው የወጣሁበት። ጡቢያ ምስራቅ በጣም ወዳጄ ነችና አንድ ቪዲዮ ላይ አንድ ግጥም አቅሜ እሱ ነው እንግዲህ ወንድሜንም በደንብ የሰው የተደሸነ ትዝ ይለኛል። የመጀመሪያ መቀማ ቴሌቪዥን መስኮት ወጣው ምለው ጦቢያ። ከዛ በኋላ መጽሐፍ ላይ ከዛ በኋላ ያችን ታስታውሳታለህ? የመጀመሪያውን ግጥም? አዎ አስታውሳታለሁ። ጠጋ ገብቶኛል። ጠጋ ቀጥታ እኮ ብትመጣ ክፈል አይደለም እኮ ወደዚህ እንደዚህ ሰው በጣም ከዚህ
ያው አንተ ማን ይችላል ይሻል እግዚአብሔር ችሎኝ ታች እግዚአብሔር ችሎኝ ከዚህ በላይ መቻል ይቅጣ ክላሲካል እዚህ ጎጀመኛ የምታስረው የሚቻለው እኔ ላድርግልህ። ስንተኛው ገጽ ደሻል በር ላይ ነሽ። ውሃ ትንሽ አይሻል? ጉቦ መሆኑ ደስ የት ነሽ? ወርሃ ታኅሳስ ገብርኤልን ላነግስ ማለዳ የተነሳው ከደጁ ለመድረስ በሥርዓተ ቅዳሴ በዜማ ማህሌት ነፍሴ ስትታደስ በፍቅሩ ምሕረት ከበባ ተደጎ ሥርዓተ ዝማሬ እጄ ሲያሸበሽብ ዜማን በከንፈሬ በዛችው ደቂቃ በሰቀሎች መሃል እኔ ያማትራል ወዲያ ወዲህ ይላል ድምፅሽን መስማት ጆሮዬ ይቆም። የት ነሽ የት ነሽ ጽጌረዳ የአፍንጫዬ ምግብ የት ነሽ የኔ አበባ የመንፈሴ ምኩራብ ያልወትሮ ዛሬ የለሽም ንግሱ ላይ ውስጤ አላመነም ሆንኩብሽ ወላዋይ የመቅደሱን ቅጥስ ዞረው ደበይ ሳያዝን አይቀርም ለጸበል ሳያጭኝ የት ነሽ ዘጋታዬ የት ነሽ ውባይናማ የማዋይሽ አለኝ ነይማ ፍቅሬ ለበሽኛል ሆዴ ጠምተሽኛል ግዴ ደም ብቅበይ ዓይንሽ ያጠግበኛል። የት ነሽ ዝማሜ የት ነሽ ህመሜ ከቶማ ጨርስሽ አስቤ አልሜ ይኸውልሽማ ንግሱ ተዘንግቶኝ በልቤ ያነገስኩሽ ዝማሬን ትቼ ተሰደሰኩልሽ። የት ነሽ ጨረቃዬ የመንገዴ ውበት የት ነሽ የኔ ፀሐይ የገላዬ ሙቀት የትዝታ ቅይጥ የፍቅሬ ሙዳይ ሀብትና ጥሪቴ የህይወቴ ነዋይ እዚህ ጋ ነኝ በይ እዚህ ጋ ነኝ በይ ጠረንሽ ይድረሰኝ ብክነቴ ይክበድሽ መታሽ አረጋጊ የት ነሽ? ይህን ይመስላል የጦቢያ እውነት በቃ በጣም ይለያል። ታዲያውን በዚህ ህዝቡን ታዲያ እንዴት ይረሳል? ከሊ ነው ሁሉም ወደኋላ ተመልሶ ሃይስኩል ላይ ይሄዳል፣ ኮሌጅ ላይ ይገባል። በአይኑ ያማተራትን ይናፈቃትን ለህይወቱ አጋር ማድረግ የሚፈልገውን ሁሉ እዚች ግጥም ላይ ይጠቅሳታል። ካለሷ አካሉ ጎዶሎ እንደሆነ፣ ባዶነት ስሜት እንዳለው፣ እሷ ስትኖር ሙሉ እንደሚሆን፣ ማረፊያው እንደሆነች ይገልጻል አይደል? ፍለጋ ላይ ነው ያው እየፈለገ ነው። ያው ውስጥ ነው እየፈለገ ነው። ምንድን ነው ስራ ሰጡኝ ባይዘው ሁለተኛ እትም ነው። ሁለተኛ እትም ነው። እምነት ተስፋ ፍቅር ሁለተኛ እትም ላይ ነው ያለው። ሶስተኛውን እትም ደግሞ በቅርቡ እንደሚሆን ተስፋ እናደርጋለን። ፈጣሪ ያውቃል ሁሉ ነገር ያው አድራጊና ፈጣሪ። እኛ የሱቃዎች ዝም ብለን ብቻ መጠበቅ ነው። ሰፈር የት ነው ያወቀው? ምነው ማጅራት ሄጄ ተስፈንታ ይፈለግ ሰፈሬ ነገጣፉ ፊዚዮቴራፒ የምትወስደው እዛው አካባቢ ነው። ምን ይባላል? ኬሞዳ ይባላል። ኦልሬዲ
በጣም ነው የማመሰግነው። ዶክተር ፍቃዱ ይባላል። በቃ በፈለግኩ ሰዓት ነው የሚያስገባኝ። እንደ ንጉስ ነው የሚንከባከቡ ስታፎቹ። እግዚአብሔር እናመሰግናለን። እኛም እንላለን። እንግዲህ ለገጣፎ አካባቢ ጣፎ አደባባይ ነው። እኔ ለገጣፎ ነው ወክ እያደረኩ ሄጄ እሰራለሁ። አደባባዩ ጋር ያለው አደባባዩ ጋር ሆስፒታሉ ማለት ነው። አንተ ጣፎ በጣም ብዙ ሰው እያየው ለውጡን ይታያል። በዊልቸር ሄደው ቆሙ ሲሄዱ አይቻልም እና በጣም ሰው። ስለዚህ ቤተሰቦቻችን ኪሞን ያልከኛል ኪሞዳ እምባይዘዌ ቲክቶክም ላይ ስለፖሰቱት እኔን ኮንታክት ማድረግ ይችላሉ። ስልካቸው ምናምን ይገስ። ስለዚህ የአንተም ስልክ እዚህ ላይ ብናስቀምጥ አንተን ኮንታክት ማድረግ ይችላሉ። ደስ ይለኝ። 09 11 60 21 89 የአቡን የምትፈልጉ የአቡን መጽሐፍ ገዝታችሁ እሱ ፊዚዮቴራፒውን እንዲቀጥል የምትፈልጉ ቀና ልብ ያላችሁ ኢትዮጵያኖች በመላው ኢትዮጵያ በመላው ዓለም ያላችሁ የአቡ ጋር እየደወላችሁ አቡን ማገዝ ይቻላል። መጽሐፉ ይኸው ለብዙዎቻችን ትምህርት የሚሆነ ለብዙዎቻችን የምናተርፍበት ነው። ሸምተን የምናተርፍበት ነው። ስለምታደርጉ ከልብ ነው የምናመሰግነው። መጽሐፉን እንደዚህም በዚህ በግልባጩ ስታዩት ኪውአር ኮድ አለው፣ ታገኙታላችሁ። ኪውአር ኮዱ የቲክቶክ አንተን አድሬስ የምትገኝበት ማለት ነው። ስለዚህ በዚህ መልኩ አንተን ማግኘት ይችላሉ ማለት ነው። አዎ ክፍት ነው። መልካም ነው። ቢሮ ክፍት ነው። እንደናንተ ወደ ዲጂታል ላይ ተቀምጧል ይህ መጽሐፍ? አይ ገና ነው፣ ግን ሀሳቦች ትንሽ ጥርበት ነው። ወደ አማዞን ነው ይቀር። ሁሉም ነገር ያው በፕሮሰስ እና ከሄዳለን። አንተ ሙከራ እያደረክ ነው። መሞከር ትሞክራለህ። መድረኮች ቢገኙ ከኢትዮጵያ ወጥተህ የማቅረብ እድሉ ቢመቻች አንተ ፍላጎቱ አለ? ደስ ይለኛል። ምክንያቱም አሁን የተለያዩ አረብ ሀገራት ላይ ዱባይ ሊሆን ይችላል፣ አውሮፓ ላይ ትልቅ አውደ ርዕዮች ይዘጋጃሉ። ለምሳሌ በአሜሪካን ሀገር ለምሳሌ ኢትዮጵያኖች የሚያከብሩበት የተለያዩ ፌስቲቫሎች ይዘጋጃሉ። ኳስን ጨምሮ የተለያዩ መድረኮች አሉት። እዛ ላይ ለምሳሌ እድሎች ቢመቻቹና አንተ ስራዎችን ብታቀርብ ለፊዚዮቴራፒክ ያግዛል። በጣም አንድ እንደሱ አይነት እንትኖች አሉ። ከተማችን ላይም አዲስ አበባ ላይም ሆነ ክልል ከተሞች ላይም ልክ እንደዚሁ የተለያዩ ትልቅ መድረኮች ያገዙኝ ኦልሬዲ ሲሰብ በደንብ የመጣው ነው ብዬ አስባለሁ። መድረክ አሁንም ማቀርባቸው መድረኮች አሉ። ብቻ ያው እናኩ ሰው ያስባል፣ እግዚአብሔር ይፈጽማል። ሁሉም ነገር በፕሮሰስ አንዳንዴ በእቅድ የሆነ አንዳንዴ አይሆን እያስባለሁ። እንትን በረከት በዚህ ስጠብቅ አንተን እንዲያከው ብሎ ታጥፎ ፈጣሪ በዚህ መጣ። ስለዚህ እንደ ፈቃድ ሳይሆን እንደ ፈቃድ ይሁን። እኔ ፈቃድ ምንም ስለማይረባ ፈቃድ ይሻላል። እሱ መጠበቅ እውነት ነው። ያቡዬ ምናልባት እንደው ቀረብ ለምታስበው ባስተላለፍ የምትለው ካለ? የለም ሁሉንም የተጫወተ መሰለኝ። በጣም አመሰግናለሁ። በጣም መጨረሻ አንድ ግጥም አትለንም እንዴ? ተው እንጂ። አመሰግናለሁ። የተዘጋጀውበት አለ ብለኝ እስቲ። ምክንያቱም አንተ ተዘጋጅተህበት መተክ አሪፍ ሾው ላይ ታቀርበው እኛ ቤተሰቦች ቅድም ብለዋል መግቢያ ላይ አንድ እስቲ ፍሪስታይል ነገር እንሞክር። ይቻላል። ራፕ ማድረግ ይቻላል።
ፍሪስታይል ስቶሪዋ ደስ ትለኛለች። አብሰው እንደኔ ላደጃችሁ ከመሻ ፀጉሯ ከከሳ ገሏ ከሳሳ በጥጥ ከታጠረች አንቱ ከተባለች ከእድሜ ባለጠጋ ይመሻሳ ወጋ በጡሮታ በማምሻ እድሜ መኖርን ያወቀች በጥበብ የረቀቀች ባህልና ክብሯን እምነቷን ያጸናች ጮካ ከማትረብሽ አብዳ ከምትነግስ አውርታ ከማትጠገብ አጥፍታ ከማትከሰስ አሮጊት ተወዳጅ ይቻሉ ይዞኛል ፍቅር ቤተክርስቲያን የሚያስቀር ከዘራ የሚያሰብስ ህመም የሚያስረሳ እንደ ልጅ የሚያስቦርቅ የልጅነት ፍቅርን ጉርምስናን የሚያስንቅ ፍቅር ያዘኝ ከመሸ ፊቴ ተሸብሽቦ ቢሻክር ገላዬ ጉልበቴ ቢደክም ቢዝንም ጨንቃዬ በጎደለው ጥሴ ቀመስኩ ከረሜላ ተፍታታ ጉልበቴ ተዳበሰ ገላ በጎደለው ጥሴ ቀመስኩ ከረሜላ ተፍታታ ጉልበቴ ተዳበሰ ገላ በማምሻ እድሜ በመቁረቢያ አይገኝም የፍቅር ገበያ ሲገኝ ግን ሲታደሩት ጠፍጣሪ አጓጓሪ ሕይወት ከመሸ የማታ እንጀራ ይስጣችሁ እግዚአብሔር ይስጥ። በጣም ነው ይለያል። በጣም የተለየ ነው። ያው በጣም ይለያል። ያው እንግዲህ አሁን አየህ ይሄንን ይዘህብን ሄደ ነበር ማለት ነው ሳንሰማው ግጥሞችህ ትኩረት ያደርጋል አይደል? ሴት ላይ ፍቅርንም በሴት ኦልሬዲ ይገጻል። ብዙዎች አሉ ላይ ስለ ፍልስፍና አሉ። ግን ሞር እኔ ምንድን ነው ፍቅርን የሚያህል ነገር አለ ማለት እኔ ላይ ብጽፈው ለምን መሰለህ በሴት ሀገር ብዙ ነገሮች መናገር ትችላለህ። ትነካካል ከመሻሰለ ፍቅርንም ሴትም ብቻ አላየውም። የማታ እንጀራ ይስጣችሁ ይባላል። አንዳንዴ እሱንም ማሰብ አሪፍ ነው። ብቻን ጠለብስል ሴትም ብቻ አላደሬ ማይገዙ ሰው አይገዛ። አንተ በዛ አትገዛ፣ ጤና ይገዛ። ጤና ጊፍትድ ከላይ የሚሰጥ ከኔን ትገዛለህ። ጤናውን አገዛ ገዛ ደገዛ ትችላለህ። ሰውን አገዛ። ሰውን አትገዛም። ሰውን በፍቅር ደግሞ ገዛው። እነዚህ ላይ ፍቅር ባይኖር ይቻላል። በጣም ቦሪንግ አይደል? ቀመም ጨምረት ለዛ ነው ብዙ ጊዜ በዚህ አይነት ሞዴል መምጣት ማስበው። እንደው ያቡ ያው መጨረሻ ላድርግልህና ስለ ኢትዮጵያ የጻፍከው የገጠምከው ሀገርን የገለጽክበት ሙሉውን በወዲሁ ቀድጄ ደስ ይሻል። ብዙ ነገሮችን ዳሰህበታል። እስካሁን ድረስ ባለን ቆይታ ብዙ ነገሮች ተዳሰዋል። ብዙ ነገሮች አሉ። ታስገኘን ሀገራችን ነች። አብሮ ደጎና ጠባይ ያኔ የፈካች የደራች የተካች ሳዱራ የኩራች የደራች የፈካች ሳዱራ ሰካን ጠባራቂ ቅንና ተራራ
በወጓ የምትኖር ነጠላ ደራቢ ጨዋታ አዋቂ በጠረኗ ሳቢ ነበረች። ያኔ በልጅነት ትቦርቅ ነበረ በጨዋው ቀሚስ ጨዋታ ግርሟ ክብር ነበር ምስሏ። አሁን ታደገና ፊደል ታወቀና ነጠላ ተጣለች ለራቁት ልመና። ተራራና ተራ ብላ ሾፈችና ቅንነቷ ሸጠች ልትሆን ባለዝና። ኮረጇን ቆሜ ሳያት በትዝብት ዓይን ሳማስላት ኢትዮጵያዊን መሰለች። ድሮ እኮ እስከ ሄደን ነበር የሀገሬ ክብሯ ባህር ተሻጋሪ ግዛቷ ድንበሯ። ላሊበላን በፈለፈሉ እጆች አክሱምን ባቆሙ ክንዶች ገዳን በመሰረቱ አእምሮዎች ስሟ በአገር አውሮፓ ባሰፈሩ ጦረኞች ኤሽያን ባስገረሙ ጨዋዎች ስሟ በአግረም የገነነ ነበረች። ዛሬ ግና በትርክት አዙሪት ዝና ያስፎከራት ዘር ማንዘር ሲበራ በስልጣኔ ሰዓት ሸማ ቀዳጅ እንጂ ኩታ ሸማኝ ጠፍቶ በቀማኛ ትውልድ በመካን ተሞቶ አርባሽ መከነባት ቅሪቷ ተሟቶ አማራሪ በዛ ደጇ ሰላማቱ አብሮ ደግሞ ኮረዳዬ ከእናት ዓለም ከጦቢያዬ በአንድ ነገር ተጣመዱ በቁስላቸው ተዛመዱ በክብራቸው ተዋደዱ ግርማቸውን ተቀምጠው ሞገሳቸው አስረክበው ላይ ላዩን ተውበው ዓይን በጨዋ ጥበው መካሪያ ተዋስተዋል ዋሉ በአደባባይ አብራ ደጓና ኢትዮጵያዊ እግዚአብሔር ይስጥር። በጣም እናመሰግናለን ያቡ። የምታስተላልፈው ካለ ምናልባት መጨረሻ ላይ እንግዲህ መጨረሻ ቴንኪው ሰጠኝ ለሁላችሁንም እናኩ እኔ እንዳገዛችሁ በሙሉ ከቤተሰብ ቦቼ ወንድሜ ሁላችሁንም በጣም ነው የማመሰግነው። የቲክቶክ የአቡ ፋሚሊ ታውቁታላችሁ። ስለዚህ ብዙ ነው ማለት መቶሎ አይበቃ ለምን ብዙ ጡባል ዝም ብሎ የአቡ አልመጣም እዚህ ብቻዬን ምን ማለት በፈጣሪ ሰዎችን አስወደለውና እወዳችኋለሁ። ላገዛችሁ አንተንም በጣም አመሰግናለሁ። ከዚህ እግዚአብሔር ያክብርልን። አመሰግናለሁ። እኔም እንግዲህ ስለሆንክ ወደ ፈቅደህ እንግዲህ የሆነ አክብረኝ ስለመጣ ያው በተመልካቾች ስም በጣም የማመሰግነው ያቡ። በይበልጥ እንግዲህ በሚቀጥሉት ስራዎች ሆነ እንዲሁም ደግሞ ህልምን እውን ለማድረግ የምትፈልጋቸው ማንኛውም ጉዳዮች እኔ በምችላቸው እኔ ከጎን እንደሆንኩ በዚህ አጋጣሚ መግለጽ እፈልጋለሁ። ይመቻባት። ፒስ። እናመሰግናለን ተመልካቾቻችን። እንግዲህ በመላው ኢትዮጵያ በመላው ዓለም ሆናችሁ ከአሪፍ ሾው ጋር ሆናችሁ የምትከታተሉ ቤተሰቦቻችን ከልብ ነው የምናመሰግነው። ከያቡ ጋር የነበረን ቆይታ ይህንን ይመስላል። ያቡ በጣም የሚገራርም ሀሳቦች አንስቷል። እንዲሁ ከመጽሐፎቹ ላይ ከሁለቱም ላይ በጣም ብዙ አሉ። ከብዙዎቹ ግን ከብዙ በጥቂቱ ደግሞ አንዳንዱን ሀሳቦችን ግጥሞቹን አቀርቦልናል። እናንተም እንደምታተርፉበት ተስፋ እናደርጋለን። እንዲሁ ደግሞ እዚሁ ላይ ማስተላለፍ እንፈልገው እንደምታዩት ሁለት መጽሐፎች አሉት። 2015 ላይ 2017 ላይ ይሄ ሁለተኛው እትም ላይ ደርሷል። ለፊዚዮቴራፒ የሚያግዘው ይህንን ገዝታችሁት ስልክ ቁጥሩ አለ፣ እኛ ከስር እናስቀምጥላችኋለን። እየገዛችሁ መጽሐፉን የጀመረውን ፊዚዮቴራፒ እንዲጨርስ
እንድታግዙት ስንል እንጠይቃለን። በእግዚአብሔር ስም እንወዳችኋለን፣ እናመሰግናለን። ይህን እንግዲህ ቀረጻ እያካሄድን ያለነው ደግሞ አሁን በጾም ወቅት ያለነው ማለት ነው። በዚህ በጾም ወቅት አብይ ጾም ላይ እንገኛለን፣ እንዲሁም ደግሞ በረመዳን ጾም ላይ የምንገኘው። ሁላችሁም መልካም ነገር የምንሰራበት ስለሆነ መልካም ነገር እንድታደርጉ እንጋብዛለን። እንወዳችኋለን። ከኛ ጋር እስከ ፍጻሜያችን አብራችሁን ስለሆናችሁ ከልብ እናመሰግናለን። መልካም ጊዜ ሆናችሁ። ባባይ ቻው።